ያው ሄርሜላ ደግሞ በጣም አቀራረቤቷ በጣም የሚያበዛ ስለሆነ አለ ንብረቷም ለሁሉም ነገር ትሰራለች። ገባሽ? ሩታ ቤተሰብ ሁሉን ነገር ሰምታችኋል። በጣም ነው የሚያሳዝነው። እንግዲህ እኔ ለምን አባቱ ብላ ነው እሷ እዛ ድረስ ምለፋው። አብርሃም ገና ለገና ፈርቶ ነው ለመፈረም ሁሉን ነገር አፍሮ ፈርቶ ነው። እዛ ቡታጅራ አብርሃም መሄዱ አይቀርም፣ መምጣቱ አይቀርም። ሩታ ምን አስቸኩላል ለመሄድ? እውነቴን ለምን አባታችሁ ብላ ነው እሷ ተነስታ ሕፃን ልጅ ጥላ የምትሄዱስ? እሷ እልህ ስላለባት ንዴት ስላለባት ነው። እንግዲህ አብርሃም ደውሎላን ነበረ። አብርሃም በሚደውልላት ሰዓት ሩታ አላነሳችም ስልኩ ማለት ነው። እንግዲህ አብርሃም መምጣት ፈልጓል። ለማንኛውም እዛ ያለች ልጅ አለች፣ እሷ ጋር ደውለን ሁሉን ነገር እስቲ ቤተሰብ እናጣራለን ማለት ነው። ስደውል ድምጽ አላስገባላችሁም ቤተሰብ። ለምን ብዙ ጊዜ ኮፒራይት የጠየቀኝ በእንደገና ያወርኩ ያስተካክሉ ስለሆነ ይሄን ቪዲዮ ግን ለማንኛውም በደንብ አድርጋችሁ ላይክ አድርጉ። እየደወልኩላት ነው። ሄሎ ሄሎ ሄሎ፣ ሰላም እህቴ፣ እንዴት ነሽ? አለን እግዚአብሔር ይመስገን ሰላም ነው አለን። ይቅርታ አስቸገርኩሽ፣ በእናትሽ እየደወልኩ በጣም ይቅርታ። እሺ እናቴ። ችግር የለም ችግር የለም። እንዴት ነሽ? አለን አለን። እንግዲህ እንዴት ነው ምንድነው የተፈጠረ ያለው? ሩታም ይኸው እሄዳለሁ ብላ እዛ እየቃወጠች ነው ያለችው። ምንድነው አብርሃም? ሩታ ያሉበት ቦታ ካይቱ እያለች ነው እያስቸገረችን ነው። እኛም እንግዲህ አትሄጂም እያልናትኝ ወጥረን ይዘናታል። እሷ ግን በጣም እያስቸገረችን ነው። ካሌት እያለች ነው። ያው አራስም ስለሆነች ገባሽ ልጅን ጥላ እሷም ገና አራስ ናትኝ። በዚህ ሰዓት መሄድ የለባትም ብለን እኛ ቀርተናታል። ግን እሷ በጣም እያስቸገረች ነው። ያሉበት ድረስ ነው የምሄደው እያለች ያው እሷ ስለፈራች ወንድሞቿ እንግዲህ ሁለቱ ወንድሞቿ ሄደዋል። እንግዲህ ከአብርሃም ጋር እግዚአብሔር መልካሙን ያሰማን ችግር እንዳይፈጠር ብላ ፈርታ ይሆናል። እሷ ሄደዋል አብረውና እንግዲህ ምንም የሚፈጠረው ነገር እንግዲህ እናየዋለን። ያው እሷም ደግሞ ካልሄድኩኝ እያለች ነው። ያው እልህም ስላለባት ነው መሰለኝ። አዎ እንዴ በጣም እንጂ እልህ ብቻም ሳይሆን ያው የሚሰራው ነገር እሱ በጣም የሚያስከፋና የሚያናድድ ነገር ነው። በዛ ምክንያት ያው ሄርሜላ ደግሞ በጣም አቀራረቤቷ በጣም የሚያበዛ ስለሆነ አለ ንብረቷም ለሁሉም ነገር ትሰራለች። ገባሽ? ሩታ አዎ በጣም ትሰራለች። ያው ንብረቷንም እንዳትወስድ እሱን አጃጅላ እንትን እንዳትለው ስለምትሰራ አሁን ካይፍ እያለች በጣም ያስጨናነቀችን ነው። እኛ ደግሞ ተረጋጊ ያለውን ነገር እንግዲህ እነሱ ይነጋገራሉ፣ የሄዱትኝ ይነጋገራሉ። እስከዛ ድረስ ትግስት አድርጊና ጠብቂ ያልናት ነው ያለ ነው። ግን ሄርሜላ እንትና ሩታ በቃ ልትሰማን አልቻለችም። በቃ በጣም ንዴትና ብስጭት ላይ ነው ያለችው። ካሌብ እያለች ነው። በጣም ነው የሚያናደው። አብርሃም እና እሷ የሚሰሩት ስራ በጣም አሳፋሪ ስራ ነው። ያው ወንድሞች ደግሞ ኃይለኞችም ስለሆኑ እንዳይጣሉ ነው። ግን አብርሃም መምጣቱ እኮ አይቀርም አይደለ ቡታጅራ? ያው ምንሽ እንግዲህ መምጣቱማ አይቀርም እኮ መምጣት እንዴት ይቀራል ብለሽ ነው። ግን ያው እሷ በአሁን ሰዓት በጣም ንዴት ውስጥ ስላለች እልህ ውስጥም ስላለች ያው ሩታ እንደምታዋት እልህኛ ናት። እልህ ውስጥም ስላለች ነው በቃ ካልሄድኩኝ አሁን ካልሄድኩኝ እያለች ነው በቃ እያስቸገረች ያለችው። እኛ ደግሞ ያው እንደ ቤተሰብ እንደተናገርናት ነው፣ እየተቆጣናት ነው። ተረጋጊ አራስ ነሽ አንቺ እያልን እንግዲህ የመከርናት ነው። ወንድሞቿ ደግሞ በይበልጥ ሄደዋል እነሱ ሊነጋገሩ የሚፈጠረውን ነገር እንግዲህ አናውቅም። ግን ወንድሞቿ ሄደዋል። እኔ ሳስበውማ ሄርሜላ ነገሩ ውስጥ ከገባችበት ከባድ ብጥብጥ ይነሳል ብዬ ነው ማስበው። አዎ በጣም በጣም ሄርሜላ እንግዲህ እያደረገች ያለችው ነገር ሁሉም ሰው እንደተመልካቹ እያያችሁ ነው። በጣም በቃ ወደ መጥፎ ነገር ገባች ነው። ልጁንም ወደ መጠር ውስጥ እያስገባችሁ ነው። ያው አብርሃም እንግዲህ ጥፋተኛ ቢሆን እሷ ደግሞ መመለስ የምችለው ነገር ነበረ። ግን ሁለቱም አንድ አይነት ሆኑ። ገባሽ? ልክ ነሽ። እኔም እኮ የምፈራው አጃጅላው ንብረቱን እንዳታስፈርመው የሆነ ነገር አጠጥታውስ ብታስፈርመው ነው በቃ እንደዚህ አጃጅለው ምናምን አብርሃምን ንብረቱ እንዳታስቀማው ምናምን ነው። እሷም ስጋቷ እሱ ላይ ነው። ምክንያቱም ያው ሁለት ሆኖ ነው የለፉበት ነው። ሁለቱም አንድ ላይ ነው የለፉበት። ስለዚህ እሷም አሁን ካሌብ እያለች ያለችው ምክንያት በዛ ምክንያት ይመስለኛል፣ በንብረቱ ምክንያት ጥርጣሬ ውስጥ ስለገባች። ልክ ነች። እኔ አልፈርድባትም ሩታ ላይ። ግን አሁን እሷ ገና ልጅ ነው፣ ህፃን ልጅ ነው። ገና አንድ ወር እንኳን ሁለት ወር አልሞላ። ሁለት ወር አለ አሁን 2 ወር ነው እንግዲህ ህፃን ነው ገና። ልጁ ጡት መጥባት የሚፈልግ ነው። ስለዚህ ልጇን ጥላ ለማን አባቱ ብላ ነው የምትሄደው? ለነዚህ ለወመኔዎች ለባለጌዎች ብላ መሄድ የለባትም ነው ማለት ነው። መሄድ የለባትም። እንግዲህ እኛ እየከለከልናት ነው ያለው ነገር ይሄ ነው። እንግዲህ ቀጣዩን ደግሞ የምናየው ይሆናል።
እንግዲህ እግዚአብሔር ከነሱ ጋር ይሁን። እንግዲህ ጸሎት ማድረግ ነው። ለአብርሃም ጸሎት ያስፈልገዋል። እኔ ምን እንዳስነካችሁ ማናጥምኝ ጋር እንግዲህ ነገሮች እንደዚህ ሆናል ብለን ባልጠበቅናቸው መሰረት ነው እንግዲህ እየሄዱ ያሉት። አባቱንም እኮ በቃ መስሚያው እኮ ጥጦ ሆነ እኮ ለአባቱም። አዎ በቃ ይሄማ ምክንያት ትልቅ ነገር ነው የሚሆነው እንጂ የሰው ልጅ መቼም እንደዚህ ትዳሩና ልጁን ጥሎ እንደዚህ ከአንድ ሴት ጋር ዝም ብሎ መንዘላዘለን ይመጣል ብዬ አላስብም። ብቻ እግዚአብሔር ይሁናቸው። ያለውን ነገር እኛ እናቅም ምን እንዳስነካችሁም። ያው ሩታም የአብርሃምን ስልክ አታነሳም፣ ሲደውልላት አታነሳም ምናምን የሚባል ነገር። አዎ ስልኩን አታነሳም። ምን አዲስ ነገር አለ ብለሽ ታነሳለች ብለሽ ነው? በቃ ምንም እኮ አዲስ ነገር ያለ ነገር የለም። ሁሌ ጽፍ፣ ሁሌ ግጥበጣ ነው፣ ሁሌ አዲስ ርዕስ ነው። እና እሷ እኔ ራሴ ሄጄ በአካል አግኝቼው ነው መነጋገር የምፈልገው እያለች ያስጨናነቀች ነው። ቤተሰብ ግን አይሆንም፣ እኛም አልፈቀድንላትም። በጣም ይገርማል። ለማንኛውም እህቴ እሺ፣ አመሰግናለሁ ይሄን ሀሳብ ስለሰጠሽን እግዚአብሔር ይስጥልኝ። ቴንኪው እህቴ፣ ቴንኪው እናቴ። ኦኬ ምንም አይደለም። ኦኬ እሺ ኦኬ ባይ። እንግዲህ ቤተሰብ እንደሰማችሁ ነው። በጣም የሚያሳዝነው። እኔ በጣም ልቤ ተሰብሯል። ምን እንደሚደረግ ሁሉ ነው ግራ የገባው። ወንድሞቿም እንግዲህ ሄዷል። እንደ ወንድሞቿ እቺ ሩታ እቺን ማናት ሄርሜላ የምትባለው እንደው አፍንጫዋን አጣመውልኝ ቢመጡ እንደው አይደለም እጃቸውን እግራቸውን ነበር የምስመው። አፍንጫዋን ቢያጣሙልኝ እውነቴን ነው የምናገረው። አሁን አብርሃም እሷ ስትነካውን እንደ እሳት ነው የሚሆነው። ለማየት ያብቃችሁ። ይሄ ባለጌ ቪዲዮ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ።